ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ባለሱቅ ሞዴስ ስጠኝ። ከሰው አልጠብቅ ነይ ቆይ በአመት አንዴ ነው እንዴ ማለት አምጪው 150 ከገባ እኮ ቆይ 150 አዎ 150 እሺ በእናት ክላስ እየረፈደብኝ ስለሆነ ነው ወይስ መለስ ፈልጌ ልስጥ እንደዚህ ብሎ ነገር የለም ከሌለሽ የለሽ ጣጣት ኮንዶም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈፍ መቷ በቤት በሰፈሯ ለሸንሽ እሺ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ። እሺ ብሩን እንኳን ችግር የለውም፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው ግን የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እሺ አመሰግናለሁ። ዘሚራሙ ልብሱን ስመልሽ ልቤን ግን እንዳረሽሽ። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ዋጋው ይቀንስ። ባለሱቅ አቤት፣ ሞዴስ አለሽ? አለ። ስንት ነው? 110 ብር። ይድላኝ ስኖረው ከሰው አልጠብቅ ልትረፋ ልፌ ከራሴ ሁልጊዜ ሙላ አትግደል ኪሴ ሁልጊዜ ሙላ አትግደል ኪሴ። ምንሽ? ምንም የሆንሽው ነገር አለ? የለም። እና ምን ያበሳጭሻል? በቃ አትጨቃጨቀኝ፣ ተወኝ። እንደውም ወደ ቤቴ ነው የምሄደው። ልቀቀኝ ወደዛ። እሺ በቃ መጣሁ። አንዱ ቤት ብራ የሆነ አንዱ ቤት ጀለ ማሰፍኖ ከሞዴስ ላይ ከልክ በላይ ለማትረፍ መፍጨርጨር ተገቢ ነው? እኛም እኮ የምናመጣበት ዋጋ ነው። ሁሉም ሰው ሁሉንም ይከሳል። ማን ነው ተጠያቂው ታዲያ? እና ምን እናድርግ? ሰው እንዴት በሴት ልጅ ገላ ላይ ለማትረፍ እንደዚህ ይስገበገባል? በህመሟ ላይ ሌላ ወገብ የሚሰብር ነገር። ይህን የሚያደርጉ ሰዎችን ከልክ በላይ ነው መቃወማቸው። በነፃነት ትኖር ሰላም። በየገጠሩ ስንቶች ቀናቸው ሲመጣ ተሸማቀዋል። በከተማ አቅመ ደካማ ሴት ልጆች ተሸማቀው ተቀምጠው ይሆን? ጻድቅ ሰው ያስኮነነው እውነቱ ነው ያሰቀለው። ጻድቅ ሰው ያስኮነነው እውነቱ ነው ያሰቀለው። ማጣት ማለት እንዴት አውቅ? እጄ ላይ እኮ ነው ያደግሽው። ለኔስ አንተ ገዛህልኝ። ስንት ሴቶች ግን ይሄን አጥተው እየተሰቃዩ እንደሆነ አልገባም። አባ ሞዴስ አለ? አትወጪም እንዴ? ቀጣይ ክላስ የለንም እኮ። ቆይ አንቺ ሂጂኔ ትንሽ ቆያለሁ። ምን ነው ደህና አይደለሽም እንዴ? ደሞ ፊትሽም ተቋቁሯል። ዊት ፔሪድ ላይ ነኝ። በዛ ላይ ሞዴስ አልገዛውም። አልገዛሽም ነው? ሱቅ ሄጄ ነበር፣ ዋጋው በጥፍ ጨምሯል። ያለኝ ብር ደግሞ ለምሳ እንኳን አይሆነኝም እና መንቀሳቀስ ፈራው። ቆይ እሺ የሆነ መላ ፈጥሬ እመጣለሁ። ዊት ቃል የለችም እንዴ? ስለ አሳይመንታችን ላወራት ብዬ እኮ። ቤኪ ቃል አሁን ስለ አሳይመንት የምታስብበት ጊዜ አይደለም። ምን ነው አመማት እንዴ? ምን ነገር አይደለም ግን ፔሪድ ላይ ናት። እና ሞዴስ አልገዛችም ነው? አሁን ላይ እኮ ወሩ በደረሰ ቁጥር ከህመሙ በላይ የሚያሳስበል የዋጋው መጨመር ነው። እሺ በቃ ወይ እኔ የሆነ መላ ነገር ፈጥሬ እመጣለሁ። አንቺ እዚህ ጠብቂኝ።
አባ ሞዴስ አለ አላው ስንት ነው? 150 ብር ብቻ ነው። 150 ብር ወንድሜ 100 ብር ብቻ ነው ያለኝ እና 50 ብር አመጣልሃለሁ። ወንድሜ ዱቤ አይቻለሁ። እባክህን ወንድሜ። ምን ላድርግ? ዱቤ አይቻለሁ። እሺ በቃ ይሄው ይሄ ይቀመጥና ይሄው 50 ብር በኋላ አመጣለሁ። ቶሎ ታመጣዋለህ? አዎ አመጣለሁ። ይሄው አምጥቻለሁ። እንሂድ። አይዞሽ እሺ። አንዴ ተነሺማ። አመሰግናለሁ። እሺ ቤኪ። አውቃለሁ ቃልዬ፣ በጣም ከባድ ነገር ነው፣ ግን ነገ የኔ እህትስ እንዲህ ብትሆን ማን ይደርስላታል? ደግሞ ይሄንን ተጠቀሚ እሺ። ኬት አምጥተህ ገዛክ? ዛሬ ምሳዬን እዘላለሁ። አንቺ እንዲሆነሽ እያየሁ በራሱ ማለፍ ኃጢአት ነው። ሞዴስ እኮ የቅንጦት አልነበረም። አሁን ግን እነሱ እንደዛ አስመሰሉት። ቤኪ ዛሬ አንተ ለኔ ገዛህልኝ፣ ነገ በትምህርት ገበታቸው ላይ የሚቀመጡ እህቶችስ ማን ይገዛላቸዋል? አውቃለሁ ቃልዬ፣ ሞዴስ ተፈጥሮ እንጂ ምርጫ አይደለም እና የጊዜ ጉዳይ ነው። ሁሉም ይስተካከላል። አሁን እንውጣ አይደል?